አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 20 በዚች ዕለት ወንጌልን ይሰብኩ ዘንድ በሽተኞችንም ይፈውሱ ዘንድ ጌታችን መርጦ ከላካቸው ከ72ቱ አርድእት አንዱ የከበረ ሐዋርያ አብሮኮሮስ አረፈ። ይህም ቅዱስ በጽርሐ ጽዮን ከሐዋርያት ጋር ሆኖ ሳለ የአጽናኝ መንፈስ ቅዱስን ጸጋ ተመላ። እርሱንም ሐዋርያት መርጠው ከሰባቱ ዲያቆናት ጋር የተቆጠረ ሆነ። እነርሱም መንፈስ ቅዱስ ያደረባቸው እውቀትም ያላቸው እንደሆኑ የሐዋርያት ሥራ መጽሐፍ ስለ እርሳቸው ምስክር ነው። ከዚህም በኋላ ለወንጌላዊ ቅዱስ ዮሐንስ ደቀ መዝሙር ሆነ። ከእርሱም ጋር ወደ ብዙ አገሮች ሄደ። በቢታንያ አገር በኒቆምዲያ ከተማ ላይ በአንብሮተ እድ ኤጲስቆጶስነት ሾመው። እርሱም የክብር ባለቤት የጌታችንን የኢየሱስ ክርስቶስን ሃይማኖት አስተማረ። ከዮናናውያንም ብዙዎችን መልሶ ወደ ቀናች ሃይማኖት አስገባቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። የወንጌልንም ትእዛዞች እንዲጠብቁ አስተማራቸው። ቤተ ክርስቲያንንም ሰርቶ ቀሳውስትን ዲያቆናትን ሾመላቸው። ከዚህም በኋላ ያችን አገር ወደሚከቧት አገሮች ወጣ። በውስጣቸውም የከበረ ወንጌልን ሰበከ። ብዙዎችንም ከስህተት መለሳቸው። አይሁድንም የክርስትና ጥምቀትን አጠመቃቸው። ነገር ግን ብዙ መከራና ስደት ደርሶበታል። ስለ ክርስቶስ ስም ተጋድሎንም ሲፈጽም ጌታችንንም አገልግሎ በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል አብሮ ኮሮሳ ክቡር ዛድማ በኒቆምዲያ ዘኤጲስቆጶስ መንበር እንዘይስሙ አምላክ ለአፈ ዮሐንስ ምሕረ ስማ ኮነ በሰማይ ከመውቱ ነጸር እስመውቱ ረድ ዘይተሉ መምህረ። በዝችም ቀን በግብፅ አገር እልፍነት ከሚባል ከተማ የከበረ ቀሲስ አግሎግ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም ዲዮስቆሮስ የእናቱ ስም አፎሚያ ነው። እነርሱም ከከበሩ ወገኖች ውስጥ ናቸው። በወርቅ በብር በላሞችና በበጎች በፈረሶችና በግመሎች እጅግ የበለጸጉ ናቸው። ነገር ግን ልጅ የላቸውም። ስለዚህ ያዝኑ ነበር። ልጅንም ይሰጣቸው ዘንድ ወደ እግዚአብሔር ሲለምኑ ኖሩ። ልመናቸውንም ተቀብሎ ይህን የተባረከ ልጅ ሰጣቸው። ስሙንም አክሎግ ብለው ጠሩት። ይህ በእግዚአብሔር ዘንድ ጣዕም ያለው ይሆናል ማለት ነው። 8 ዓመትም በሆነው ጊዜ የእግዚአብሔርን ሕግ ይማር ዘንድ ለመምህር ሰጡት። የቤተ ክርስቲያንንም ትምህርት ሁሉ ተማረ። ሁልጊዜም ወደ ቤተ ክርስቲያን በመሄድ ምስጋናዎችንና ጸሎቶችን ይሰማል። ይህንንም የሚያደርግ ወደ መምህር ከመሄዱ አስቀድሞ ነው። በአንዲትም ዕለት ከመምህሩ ዘንድ ወጣ። ወደ ቤቱም ሊሄድ በፈረስ ተቀምጦ 2 አገልጋዮች ተከትለው ሲጓዙ ብዙ ወንዶችና ሴቶች ተሰብስበው ሲጮኹ አያቸው። የሆነውንም ሊያይ ወደ እርሳቸው ቀረበ። እባብ የነከሰውና ለሞትም የቀረበ አንድ ሕፃን በመካከላቸው ወድቆ አገኘ። የከበረ አክሎግም ይህች ምልክት በስሜ የሚያምኑትን ትከተላቸዋለች፣ በስሜም አጋንንትን ያስወጣሉ፣ አዳዲስ ቋንቋን ይናገራሉ፣ የምድር አራዊቶችን በእጃቸው ይይዛሉ፣ የሚጎዳቸውም ነገር የለም ያለውን የከበረው የወንጌልን ቃል አሰበ። በዚያንም ጊዜ ሕፃኑን እጅ ይዞ በአብ በወልድ በመንፈስ ቅዱስ ስም ብሎ በላዩ በመስቀል ምልክት አማተበና ሕፃን ሆይ ከዚህ ክፉ እባብ መርዝ ትድን ዘንድ እነግርሃለሁ። ጌታችን ንጹሕና እውነት በሆነ ቃሉ እባብን ጊንጡን የጠላትን ኃይል ሁሉ ተረግጡ ዘንድ እነሆ ሥልጣንን ሰጠኋችሁ፣ ምንም የሚጎዳችሁ ነገር የለም ብሏልና አለ። ወዲያውኑ ያ ልጅ ዳነ፣ ከክፉ ነገርም ምን እንዳልደረሰበት ሆነ። ሕዝቡም ይህን ተአምር ባዩ ጊዜ እጅግ አደነቁ። በቅዱሳኑ አድሮ ድንቅ ሥራ የሚሠራ እግዚአብሔርንም አመሰገኑት። የዝችም ተአምር ወሬዋ በአገሩ ሁሉ ተሰማ። ከመምህሩም ዘንድ 12 ዓመት በሆነው ጊዜ 4ቱን ወንጌሎች የሐዋርያትን ሥራ 14ቱን የጳውሎስን መልእክቶች 7ቱን የሐዋርያት መልእክታት የዮሐንስንም ራእይ 150ውን የዳዊት መዝሙር የነቢያትንና የሰሎሞንን መኃልይ ጠንቅቆ አጠና። ሁል ጊዜ በቀንና በሌሊት ያነባል። በእሁድ ሌሊትም በቤተ ክርስቲያን ውስጥ እያገለገለ ያድራል። ሁል ጊዜ አዘውትሮ ይጾማል፣ ይጸልያል። ወላጆቹም ካረፉ በኋላ ሰዎች መልካም ተጋድሎን ባዩ ጊዜ ስለ እነርሱ ይጸልይ ዘንድ ቅስና እንዲሾምላቸው ኤጲስቆጶሱን ለመኑት። እርሱ በዘመኑ ሁሉ በየ2 ቀን በየ3 ቀን በየሱባኤው ይጾማልና በልብሱም ውስጥ ማቅ ይለብሳልና ቅስና ይሾም ዘንድ የእግዚአብሔር ጸጋ ጠራችውና ኤጲስቆጶሱም ወስዶ ሳይወድ በግድ ቅስና ሾመው። በተሾመ ጊዜ ለአባ አክሎግ የክህነት ሹመት ይገባዋል እያለ ሲጮህ ሕዝቡ ቃልን ሰሙ። ኤጲስቆጶሱና ሕዝቡም እጅግ አደነቁ፣ እግዚአብሔርንም አመሰገኑ። ከእነዚያም ወራቶች በኋላ በአገሩ ሁሉ በክርስቲያኖች ወገኖች ላይ ከከሃዲው ዲዮቅልጥያኖስ ዘንድ ታላቅ መከራና ስደት ሆነ። አብያተ ክርስቲያናትንም አፈረሰ፣ ብዙዎችም በሰማዕትነት ሞቱ። ምስክርም ይሆን ዘንድ አባ አክሎግን እግዚአብሔር ጠራው። እርሱም ቆመ፣ ወደ ሰማይም ቀና በማለት እንዲህ ብሎ ጸለየ።
ዓለሙን ሁሉ የያዝክ ጌታዬ ፈጣሪ መድኃኒት የኢየሱስ ክርስቶስ ሆይ በአገርህ በሁለመናዋ ላሉ ሕዝብ ቸርነትን ይቅርታንና ሰላምን አድርግ። ትባርካቸውም ዘንድ ከሰይጣናትም ስህተት ታድናቸው ዘንድ ለእኔም ስለከበረው ስምህ ተጋድሎዬን እስከምፈጽም ያጸናኝ ዘንድ ቸር መልአክህን እንድትልክልኝ እለምናለሁ። ኃይል፣ ክብር፣ ገንዘብህ የሆነ ለዘላለሙ አሜን። ከዚህም በኋላ በዙሪያው ወዳሉ ሰዎች ተመልሶ የሚሻ ይምጣ ከኔ ጋር ይሂድ አለ። የእርሱ ሰዎችና የሀገሩ ሰዎች 340 ተከተሉት። በከፍታ ቦታ ላይ ቁመው እኛ በግልጥ ክርስቲያን ነን ብለው ጮሁ። የንጉሱም የሰራዊት አለቃ ሰምቶ አዘን። አባ አክሎግንም አስሮ ለመኮንኑ ለአርያኖስ ሰጠው። እርሱም ለአማልክት ስገድ አለው። አባ አክሎግም ለክብር ባለቤት ለጌታዬና ለፈጣሪ ለኢየሱስ ክርስቶስ እሰግዳለሁ እንጂ እኔ ለረከሱ ለአማልክት አልሰግድም አለ። በዚያንም ጊዜ መኮንኑ አርያኖስ ተቆጣ። አባ አክሎግንም ጽኑ ስቃይን አሰቃይቶ ከእሳት ማንደጃ ውስጥ ጨመረው። ከእግዚአብሔርም የታዘዘ መልአክ ወርዶ እሳቱን እንደ ጠል ቀዝቃዛ አደረገው። አባ አክሎግም በእቶኑ መካከል ቆሞ ጸለየ። ከዚህም በኋላ መኮንኑ አርያኖስ 340ውን ሰዎች እናንተ ኑ ለአማልክት ስገዱ አላቸው። እነርሱም እንዲህ ብለው መለሱለት፣ እኛስ ከእግዚአብሔር በቀር ለረከሱ አማልክት አንሰግድም አሉት። ራሶቻቸውንም በሰይፍ እንዲቆርጧቸው አዘዘና ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። በዚያንም ጊዜ መኮንኑ የአርያኖስ ልጁ ሞተበትና እጅግ አዘነ። የከበረ አባ አክሎግም በአንተ ላይ በጎ ሥራ ብሠራ ፈጣሪ እግዚአብሔርን ብለምነው ልጅህን ቢያስነሳልን ምን ትሰጠኛለህ አለው። አርያኖስም የመቶ አለቃ አድርጌ ሹሜ በታላቅ ክብር ወደ አገርህ እልክሃለሁ አለው። የከበረ አክሎግም ይህን አልሻም፣ ነገር ግን እንድታሰቃየኝና እንድትገድለኝ ሥጋዬንም ወደ አገሬ እንድትልክ ማልልኝ አለው። እርሱም ማለለት። በዚያንም ጊዜ የከበረ አክሎግ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታዬ ኢየሱስ ክርስቶስ ሆይ ልመናዬን ትሰማኝ ዘንድ ዛሬ ይህን የሞተውን ሕፃን ታስነሳው ዘንድ የከበረ ስምም ይመሰገን ዘንድ እለምናለሁ። ምስጋና ክብር ያንተ ነውና ለዘላለሙ አሜን። ይህንንም ሲል በመስቀል ምልክት በአብ በወልድ በመንፈስ ቅዱስ ስም በሕፃኑ ላይ አማተበ። ወዲያውኑ ሕፃኑ ተነሳ። አሕዛብም ይህን ድንቅ ታምር አይተው ሁሉ በአንድ ቃል በቅዱስ አክሎግ አምላክ እናምናለን ብለው ጮኹ። መኮንኑም ተቆጣ። ከከተማም እንዲያወጧቸውና ሰፊ ጉድጓድ ቆፍረው እሳትንም አንድደው በውስጡ እንዲጨምሯቸው አዘዘ። እንዲሁም አደረጉባቸውና ምስክርነታቸውን ፈጸሙ። ቁጥራቸውም 809 ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ከዚህም በኋላ አባ አክሎግን ጽኑ ስቃይን አሰቃይተው ወደ አገሩ ወስደው በዚያ በሰይፍ ራሱን ይቆርጡት ዘንድ አርያኖስ አዘዘ። አባ አክሎግም ይህን በሰማ ጊዜ እጅግ ደስ አለው። እንዲህም እያለ ቆሞ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ እኔ ባሪያህ እለምናለሁ፣ ቸርነትን በአገሬ ላይ በውስጧም በሚኖሩ ሰዎች ሁሉ ላይ ታደርግ ዘንድ የእጃቸውንም ሥራ ባርክ። ሴቶቻቸውን፣ ልጆቻቸውን፣ እንስሶቻቸውን፣ እርሻዎቻቸውንም ባርክ። ከመከራ ሁሉ አድናቸው። ለሥጋዬም ጸጋህን ስጠው። የታመመ ሁሉ ሥጋዬ ወዳለበት መጥቶ የከበረ ስምን ጠርቶ ወደ አንተ በሚጸልይ ጊዜ ከደዌው ይዳን። የተጋድሎዬን መጽሐፍ የሚጽፈውን ሁሉ መታሰቢያዬንም ለሚያደርግ ለቁርባንም ስንዴን የሚሰጥ ወይም ዕጣንን ወይም ዘይትን ወይም ወይንን ለሚሰጥ ለሁሉም በመንግሥተ ሰማያት ዋጋቸውን ስጣቸው። ስሞቻቸውንም በሕይወት መጽሐፍ ጻፍላቸው። ሥጋዬንም በንጹሕ ልብስ የሚገዝንዘውን ነፍሱን የብርሃን ልብስን ሸፍናት። ለአንተም ምስጋና ክብር ይሁን ለዘላለሙ አሜን። አባ አክሎግም ይህን ባለ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው፣ ወዳጄ የምወድህ የአባቴና የመንፈስ ቅዱስ ወዳጅ ሰላም ላንተ ይሁን። ዋጋህን ልሰጥህ በመንግሥቴም ውስጥ ላሳርፍህ መጣሁ። 3 አክሊላትንም አዘጋጀሁልህ። አንዱ ስለ ድንግልና፣ ሁለተኛው ስለ ስቃይ፣ ሦስተኛው የዚህን ዓለም ክብር ንቀህ ስለተውህ ነው። በዚችም ቀን ከእኔ የምትሻውን ሁሉ አደርግላለሁ። ስለ ስሜ ስላሰቃዩህ የማያልቅ ተድላን እሰጣለሁ። የመላእክት ሰራዊትም እንዲያገለግሉ አደርጋለሁ። ዘላለማዊ ሕይወት ባለው በማዕዴ ውስጥ ከሁሉ ቅዱሳን ጋር ደስ ይልሃል። የመረጥኩህ አክሎግ ሆይ አንተን እነግርሃለሁ። ሥጋህ ባለበት የሚማልደውን ሁሉ እርዳታ የሚሻውንም በችግር ውስጥ ወይም በደዌ ውስጥ በሐዘንም ላይ ሁሉን እኔ አድናቸዋለሁ። ልጁንም በስምህ የሚሰይመውን ሁሉ እኔ ባርከዋለሁ። በበጎ አስተዳደግም አሳድገዋለሁ። ከክፉ ነገር ሁሉ ጠብቀዋለሁ። በስምህም መባ የሚያገባና ለችግረኞችም እስከ ቀዝቃዛ ውሃ ምጽዋት የሚሰጠውን እኔ ለሁሉም ኃጢአቱን ይቅር ብዬ የዘላለም ሕይወትን አወርሰዋለሁ። ተክል ተክሎ ዘር ዘርቶ በስምህ የሚለምነኝም እባርክለታለሁ፣ ፍሬውንም አበዛለታለሁ። ከአባ አክሎግም
ከአባ አክሎግ ጋር መነጋገርን ጌታችን ሲፈጽም ባረከው። ሥጋውንም ጤነኛ አደረገውና ሳመው። አባ አክሎግም እየተመለከተ በታላቅ ክብር ወደ ሰማይ ወጣ። ከዚህም በኋላ የከበረ አባ አክሎግ ወደ ወታደሮች መለስ ብሎ የታዘዛችሁትን ፈጽሙ አላቸው። ወታደሮችም ፊቱ እንደ ፀሐይ እጅግ ሲያበራ ባዩ ጊዜ ከፊቱ ብርሃን ግርማ ገናናነት የተነሳ ወደ እርሱ መቅረብ ፈሩ። ከእርሳቸውም ርኅራኄ የጎደለው ልቡ የደነደነ አንድ ሰው እጁን ዘርግቶ አንገቱን በሰይፍ መታውና በዝች ቀን ተጋድሎውም ፈጸመ። መላእክትም ነፍሱን ተቀበሏት፣ በፊቷም እየዘመሩ ወደ ሰማይ ያሳረጓት። ወታደሮችም የአባ አክሎግን ሥጋ ከባሕሩ ዳር ትተው በመርከብ ተሳፍረው ወደ አገራቸው ተመለሱ። ከዚያም ጎልማሶች ነበሩ። ስለ ከበረ አባ አክሎግ በሰማዕትነት መሞት ወደ አገር ውስጥ ገብተው ለሕዝቡ ነገሯቸው። ሕዝቡም በሰሙ ጊዜ ተሰብስበው ከካህናቱ ጋር ሄዱ። አንስተውም በክብር ገነዙት። ተሸክመውም ወደ አገር ውስጥ አድርሰው ባማረ ቦታ አኖሩት። ከእርሱም ታላላቅ የሆኑ ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለአክሎግ ሰማዕት ዛገር እልፈነት አመስ የምወቀሲስ ኤጲስቆጶሳት ይደሎ ክነት ማበልውል ተሰማ ዘይብላ ቃላት። በዝችም ዕለት የሰማዕቱ የቅዱስ ብህኑ መታሰቢያው ነው። የወንጌሉ ዘወርቅ ቅዱስ ዮሐንስም ቤተ ክርስቲያኑ የከበረችበትና ሥጋው ወደ ሮሜ የፈለሰበት ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም እብል ለፍልሰተ አጽሙ ባህሪ ወቅዳሴ ቤቱ ዘኮነ በሀገረ ሮሜ አባይ ወንጌሉ ዘወርቅ ዮሐንስ ሩይ ወብህኑ ሰማዕት እጉሰ መከራ ወስቃይ ርሳት ይጽቡ በማይ። በዝች ዕለት የአባ ኖህ፣ የአባ ስልዋኖስ፣ የአባ አብድዩ መታሰቢያቸው ነው። የሰማዕት መርምህናም ቤተ ክርስቲያኑ የከበረችበትና ታምራቱ የተገለጠበት ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔርም ምስጋና ይሁን አሜን። ሰላም ለአብድዩ ሃሌዮ አበው እለሞው መስገርተ ሰይጣን ምስለ ጸብኡ መሃኬተ ትውልድ ድረ እለ ይመጽው እንዘይዘብጥ እንግዳው ወንዛንቦ ይክው አመታተ ገድሉ ፈጸመ ስድሳ ወሰብኡ ሰላም እብል እንዘ ሀሊ መዝሙረ ዘአክሎግ ማይበረ ሶበ መንክሮ ነጸር ወታምሪሁ ዘገብረ እንዘይተልውዎ እንበለይት መየጡ ድረ እለበሳት ፈጸሙ ወበሰይፍ በድረ ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸሪቀ መበለቱ ኩፈ እምላቡ በውላን ዘተርፈ ነቢያ ቅዱሳን ዋርያት ሰባካን ሰማዕት ወጻድቃን ደናግል ወደ አዲ ወመነኮሳት የራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆምኑ ስጻን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስፉር የማረን ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት እላይረፍቅሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግሥት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ እይንሳ ሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ አንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማይበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ ለክርስቶስ በሥጋው በደሙ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀ ከሊል ወልደ ንጉሥ አግር ጸራት አይተገር ያህል አገሪትን ኢትዮጵያ ለመካነነ ደብረ ቤት የለ ዓለም ዓለም አሜን።